በዚህ በአዲስ አበባ የተለያዩ የሀገራችን የክልሉ ተሳታፊዎችም ብሎም ደግሞ በተለያዩ ሀገራችን ክፍል ያሉ የትግራይ ተወላጆች በተገኙበት እየተካሄደ ነው ያለው። ይሄ ትልቅ እድል ነው። የትግራይ ክልል አሁን ያለበትን ችግር በዋናነት ትኩረት አድርጎ አጀንዳ ተይዟል። እዛ ላይ ያሉ ዝርዝር ጉዳዮችም በአጀንዳነት ተይዘዋል። በሌላ በኩል ደግሞ ሀገራዊ የሆኑ አጀንዳዎች ቀርበዋል ማለት ነው። እኔ ሌጋል ሪፕሬዘንታቲቭ የለኝም። ነገር ግን ስለ የትግራይ ህዝብ ያለበት ሁኔታና ያለው ኢንተረስት ግን አውቀዋለሁ። ከሂደቱ በጣም አሳታፊ ነበር። ሰው የፈለገውን ሲናገር ነበር። በተለይ እኔ የፈለኩትን ሲናገር ነበር። ትግራይ የምትፈልገውን ማንም ሰው እያነሳ ነው አለ። በዚህ ምክክር ስራ እውነት ለመናገር በጣም በርካታ የሚባሉ ወቅታዊ ሆኑ እና ደግሞ አንዳንዱም ማለት ካሁን በፊት ቢሰራባቸው በእውነት ብዙ ለውጦች ሊያስገኙ ይችላሉ የሚሉ ስራዎችን ወይ ሀሳቦችን ተነስተዋል። በግልጽ ፊት ለፊት የተነሱበት ሂደት ነበርና ይሄ አፕሪሼት የሚደረግ ነው። በእርግጠኝነት መፍትሄ ያገኛሉ ተስፋ አደርጋለሁ። የምክክር ኮሚሽኑ ስብሰባ በጣም ያው አሳታፊ ነው። ያው ስልጡን በሆነ መንገድ ነው። ሆነስትሊ ሊመሰገንም ይገባል። ውይይቶች መንገድ ናቸው። መፍትሄ ለማምጣት የራሱ አስተዋጽኦ ይኖረዋል። በሎጂክ ማመን የውይይት መድረኮች እንደዚህ አይነት ባህሎች እኛ ጋር አልተለመዱም፣ በዘመናዊ ባህላችን ማለት ነው። ስለዚህ ይህንን ባለመኖሩ ይሄ ማህበረሰባዊ አብዮት የምንለው ነገር መንገድ ላይ ቀርቷል። ስለዚህ የምክንያታዊ የሆነ ማህበረሰብ ምክንያታዊ ራሽናል ማይንድ ከእንስሳ ከፍ ያለ እንደ አመዛዝኖ የሚያስብ ማህበረሰብ መፈጠር አለበት ኢትዮጵያ ውስጥ። መነጋገር ግን መሰረታዊ ነገር ነው። አለመነጋገር ብዙ ነገሮችን አስከፍለዋል። ደግሞ ሰዎች ከእንስሳት የሚለየን ተነጋግረን ችግራችን መፍታት ስንችል ነው። ወደ ጠረጴዛ ስትመጣ በቅንነትን የተመሰረተ ስለ ሰላም ብለ የሰላም ቫልዩ በጣም ከፍተኛ እንትን ነውና ስለሱ ብሎ በግልጽ ተነጋግረው ሶልቭ መፍታት አለባቸው። ለሀገራችን ምክክር እንጂ በተለያየ ግጭት ውስጥ ምንም ያየን ትርፍ የተገኘበት ሁኔታ ስለሌለ በምክክር የሚያለያዩን ጉዳዮች እየፈታን ከሄድን አጠቃላይ ኢትዮጵያን እድገት መጻኢ ዕድል ተስፋ ለልጆቻችን የምናወርሳት ኢትዮጵያ የተሻለች ከማድረግ አኳያ ትልቅ ሚና ይኖረዋል።